አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ጥናት አካዳሚ ቻናል በደህና መጣችሁ ማለት ነው። በዚህ ዩቲዩብ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እናስተምራለን ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃችሁን ቪዲዮ ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ የኦንላይን ትምህርት መማር የምትፈልጉ ወይ ደግሞ በአካልም ሆነ መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። የኦንላይን ትምህርት የምንሰጥ ይሆናል። ከዛ በተጨማሪ ደግሞ ቪዲዮዎችን ማግኘት የምትፈልጉ ከሆነ ቴሌግራም ምንም ሳትከፍሉ የጻፋችሁት እየታረመላችሁ መከታተል ትችላላችሁ። በዚህ ስልክ ቁጥር ቴሌግራም ጋር ሃይ በሉ ትምህርት የምንሰጥ ይሆናል ማለት ነው። እንዲሁም የኦንላይን ስራ መስራት የምትፈልጉ እዚህ ተጨማሪ የኦንላይን ስራ መስራት የምትፈልጉ እዚህ ከላይ ጋር በአረንጓዴ ስልክ ቁጥር ካስቀመጥኩላችሁ ማለት ነው ልጅቷን አናግሯት። ከኪሳችሁ ምንም አይነት ገንዘብ አታወጡም። ስልክና ኢንተርኔት ብቻ ነው የሚያስፈልገው ማለት ነው። ልጅቷን ሃይ በሏት፣ አብራችሁ መስራት ትችላላችሁ። ቀጥታ ወደ ትምህርቱ ምገባ ይሆናል። እናንተ እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። እንደምትጠቀሙበት ተስፋ አደርጋለሁ። እሺ እዚህ ጋር ዋና ቃል ምን ሚላለ? እናት። ቀስ የማነብላችሁ አማርኛ መረዳት የሚፈልጉት በዛው እንዲገባቸው ነው። እናት። ለሚለው ኢ ነው የምትሆነው፣ ኢ። ና ለሚለው ኤንኤ፣ ና ለሚለው ኤንኤ። ት ለሚለው ደግሞ ስድስተኛ ፊደል ስለሆነ ቲ ብቻ። ስለዚህ እናት ብለን ስንጽፍ ኢ ኤንኤ ቲ ይሆናል ማለት ነው። እሺ እዚህ ጋር ስንመጣ ደግሞ አባት አ ስንል ኤ ነው። ለቅድም ለሚለው ኢ ነው የተጠቀምነው። ልዩነቱን እንድታዩት ኢ ነው። አ ለሚለው ግን ኤ ነው የምንጠቀመው። ባ ለሚለው ቢኤ አራተኛ ፊደል ስለሆነ ኤ አናባቢ ይሆናል። ት ለሚለው ቲ። ስለዚህ አባት ብለን ስንጽፍ ኤ ቢኤ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ እህት ለሚለው ኢ፣ ህ ለሚለው ኤች፣ ት ለሚለው ቲ። ስለዚህ እህት ብለን ስንጽፍ ኢ ኤች ቲ። ሶስቱም ስድስተኛ ፊደል ስለሆነ አናባቢ አይኖራቸውም ማለት ነው። ኢ ኤች ቲ ይሆናል። እሺ ወንድም። ወ ለሚለው ዳብሊው ኢ፣ ን ለሚለው ኤን፣ ድ ለሚለው ዲ፣ ም ለሚለው ኤም። ከውጭ ሁሉም ስድስተኛ ፊደል ስለሆኑት ወ ብቻ ነው አናባቢ የሚኖራት፣ ኢ አናባቢ የሚኖራት ማለት ነው። ስለዚህ ወንድም ብለን ስንጽፍ ዳብሊው ኢ ኤን ዲ ኤም ይሆናል ማለት ነው። ዳብሊው ኢ ኤን ዲ ኤም። እሺ ወደዚህ ጋር ስንመጣ አጎት። አ ለሚለው ኤ ነው። ጎ ለሚለው ጂ ኦ። ለገጉ ጂ ነው የምንጠቀም፣ ጂ ኦ። ጎ የመጨረሻ ፊደል ስለሆነ አናባቢው ኦ ይሆናል። ት ለሚለው ቲ። ስለዚህ አጎት ብለን ስንጽፍ ኤ ጂኦ ቲ። ስለዚህ ጋር ስንመጣ አክስት። አ ለሚለው ኤ ነው። ክ ለሚለው ኬ ነው ስድስተኛ ፊደል ስለሆነ። ስ ለሚለውም ስድስተኛ ፊደል ነው፣ ኤስ ነው። ት ለሚለውም ቲ ነው ስድስተኛ ፊደል ስለሆነ አናባቢ ነው፣ አይኖራቸውም ማለት ነው። ስለዚህ አክስት ብለን ስንጽፍ ኤ ኬ ኤስ ቲ፣ ኤ ኬ ኤስ ቲ ይሆናል ማለት ነው። ስለዚህ ጋር ስንመጣ አያት። አ ለሚለው አሁንም ኤ ነው። ያ ለሚለው ለየዩ ዋይ ነው አራተኛ ፊደል ስለሆነ ዋይ ኤ። ት ለሚለው ደግሞ ቲ ስድስተኛ ፊደል ነው። ስለዚህ አያት ብለን ስንጽፍ ኤ ዋይ ኤ ቲ ይሆናል ማለት ነው። እሺ እዚህ ጋር ልጅ። ል ለሚለው ኤል ነው፣ ጅ ለሚለው ጄ ነው። ሁለቱም ስድስተኛ ፊደል ስለሆኑ ለጀጁ ይሄኛውን ጂ አትጠቀሙ፣ ይሄኛው ጂ አይሆንም። ስለዚህ ጄ ነው የምንጠቀም ማለት ነው። ጄ ነው የምንጠቀም። ስለዚህ ወደ ቀጣይ ስንመጣ ማለት ነው እዚህ ጋር ደግሞ ሌላ ቃላቶች አሉ። ከዚህ ወደዚህ መግባት በፊት ግን ላይክ ያላረጋችሁት ካላችሁ ላይክ አድርጉት። አሁንም ቪዲዮውን ሰብስክራይብ ያላረጋችሁት ካላችሁ ደግሞ ሰብስክራይብ አድርጉት ማለት ነው። እሺ እሱን ካረጋችሁ እዚህ ያለው ደግሞ እናነባለን። እጅ የሚለው ለእ ኢ ናት። ጂ ለሚለው ለጀጁ ጄ ነው ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ስለዚህ እጅ ብለን ስንጽፍ
ኢ እና ጄ ይሆናል ማለት ነው። እጅ። እሺ እዚህ ጋር ስንመጣ እግር እግር እ ለሚለው ኢ ነው። ግ ለሚለው ጂ፣ ር ለሚለው አር። ይሄኛው ጂ ለጀጁ እንዳትጠቀሙት ለገጉ ነው የሚሆነው ማለት ነው። ይሄኛው ጂ። ስለዚህ እግር ብለን ስንጽፍ ኢ ጂ አር ማለት ነው። እዚህ ጋር ፊት ፊት ፊ ስንል ለፈፉ ኤፍ ነው። ሶስተኛ ፊደል ስለሆነ ኤፍ አይ፣ ት ለሚለው ደግሞ ቲ ነው። ስለዚህ ፊት ብለን ስንጽፍ ኤፍ አይ ቲ ማለት ነው። እሺ ወገብ ወገብ ወ ለሚለው ደብሊው ኢ፣ ገ ለሚለው ጂኢ፣ ብ ለሚለው ቢ። ስለዚህ ወገብ ስንል ደብሊው ኢ ጂኢ ቢ ይሆናል ማለት ነው። እሺ ሆድ 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 ለሃሁ ደግሞ ኤች ነው የመጨረሻ ፊደል ስለሆነ ኤች ኦ ኤች ኦ። ድ ለሚለው ደግሞ ስድስተኛ ፊደል ነው ዲ ብቻ። ስለዚህ ሆድ ብለን ስንጽፍ ኤች ኦ ዲ ኤች ኦ ዲ ይሆናል ማለት ነው። ስለዚህ ጋር ክንድ 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 ስንል ደግሞ ክ ፊደልም ን ፊደልም ድ ፊደልም ስድስተኛ ፊደል ናቸው። አናባቢ አይኖራቸውም። ክ ለሚለው ኬ፣ ን ለሚለው ኤን፣ ድ ለሚለው ዲ። ስለዚህ ክንድ ብለን ስንጽፍ ኬ ኤን ዲ ይሆናል። ኬ ኤን ዲ ይሆናል። ስለዚህ ጋር ስንመጣ አይን አይን ለአ ምን ጊዜም ኤ ናት። ይ ስለሳ ዋይ፣ ኤን ን ስንልሳ ኤን ስድስተኛ ፊደል ናቸው። ይም ኤንም ስድስተኛ ፊደል ናቸው። ስለዚህ አ ለሚለው ኤ፣ ይ ለሚለው ዋይ፣ ኤን ለሚለው ን ለሚለው ኤን ማለት ነው። ስለዚህ አይን ብለን ስንጽፍ ኤ ዋይ ኤን ይሆናል ማለት ነው። ጆሮ 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 ጆ ለሚለው ለጀጁ ጂ ነው። ይሄ የቅድሙ ጂ እዚህ ጋር ያያችሁ ጂ ይሄኛው ለገጉ ነው የሚሆነው ማለት ነው። ስለዚህ ይሄኛው ጂ ግን ለጀጁ ነው። ጆ ለሚለው ጂ ኦ የመጨረሻ ፊደል ስለሆነ አናቢ ኦ ነው። ሮ ለሚለውም አር ኦ አናቢ ኦ ነው የመጨረሻ ፊደል ስለሆነ። ስለዚህ ጆሮ ብለን ስንጽፍ ጂ ኦ አር ኦ ጂ ኦ አር ኦ ይሆናል ማለት ነው። ውድ የጥናት አካዳሚ ተከታታዮች እናንተ ተጠቅማችሁበት ዝም እንደማትሉ ተስፋ አደርጋለሁ። ለጓደኞቻችሁ ምናምን ሸር አድርጉላቸው። ቴሌግራም ግሩፓችንን መታችሁ ተቀላቀሉ። እዛ ጋር እጃችሁን እያፍታታችሁ እየጻፋችሁ ማሳረም ትችላላችሁ ምንም ሳትከፍሉ ማለት ነው። ቀጣይ እንሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ጋር ጻፉልኝ፣ አዘጋጅላችኋለሁ ማለት ነው። ቀጣይ እስክንገናኝ ማሰላም